ራሱ መንፈሱ ሲያወራ ነበር አይደል? ትመለሳለች ግን እንደ ድሮ ሆነ አትመለስም ማለት ነው። ፍቅር ምንድነው ምሳሌ በዛው ምግብ ትበያለሽ። ምንድነው ደግሞ ይሄ ያደረግሽው? ምን ሆነሽ ነው? ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ትላንትና እንግዲህ ሆነ የመጣችውን አይታችኋል። ፍቅር በጣም የሚያሳዝንም ልብ የሚሰብርም ነገር ነው። በዛ መንገድ አልጠበቅኩም ነበር። እኔ ስትመለስ የምትመለስልኝ እንደዛ ሆና ነው ብዬ አስቤም አልነበረም። እኔ እንደ ሁለት አይነት ልብ ነው የሆንኩት። ራሱ መንፈሱ ሲያወራ ነበር አይደለ? ትመለሳለች ግን እንደ ድሮ ሆና አትመለስም ማለት ነው። ያ ማለት ምንድነው? እሱ ለካስ እንደዚህ አድርጎ ሊመልሳት ስለፈለገ ነው መንፈሱ ማለት ነው። እንዳያችሁት የሆነ የሚረብሸው ድምጽ ምናምን ጠፍቷል ከዛ ወዲህ ማለት ነው። አላቅም እኔ እንዴት እንደሆነ። ግን ደግሞ አሁንም ቢሆን እሷ ያለችበት ሁኔታ በጣም አስጊ ደረጃ ላይ ነው ያለው። ታወራኛለች፣ እኔን ማንነቴን አውቃለች፣ አንተንም ታውቃለች፣ ሁሉንም እዚህ ጋር ያሉትን ሰዎች እያንዳንዱን ታውቃለች። የሆነ ሰዓት አሟት እንደሆነችው አይደለም የሆነችው ማለት ነው። ግን ደግሞ የምታደርገው ነገር አሁን በጣም በቃ እንትን የሚል ነው። ልብሷን አልቀይርም ብላናለች። ስንታገል ነው ያደርነው። እጇን እግሯን አስረን እንኳን እንዳንል ለመጮህ ምናምን እየሞከረች ነው። እና ምናልባት ነገሮች እስኪስተካከሉ ብለን በቃ ተስፋ ቆርጠን ትተነዋል ልብሷን ለመቀየር ራሱ ማለት ነው። እና ሌላው ደግሞ በጣም የሚያሳዝነውና የሚያሳስበው ነገር ምንድን ነው? ትላንትናም ተወሰነ ከሽንት ቤት ውስጥ ጭራሽ አልወጣም ብላ ሌሊቱን ሙሉ ጠብቃት ነው ያደርኩት። ግን የተወሰነ ሰዓት በቃ እኔም ሲደክመኝ ልተኛ ስል ፍራሽ አስገብቼላት ነው እዛው ትተኛ የማውቀው ነገር የለም። ማለትም የበፊቱ መኝታዋ ላይ የበፊቱ አልጋዋ ላይ አልተኛም ብላኛለች ማለት ነው። አንድ እሱ ነው። ሁለተኛ በጣም የሚያሳዝነው ነገር ምንድን ነው? እሱ ያው ከሽንት ቤት አልወጣም ማለቷ ብቻ ሳይሆን አሁን እንዴት ነው የምናደርገው? ከሽንት ቤት አልወጣም ማለቷ ብቻ ሳይሆን በምትወጣም ሰዓት ላይ የሆነ በቃ ተመልሳ እዛው ነው የምትሆነው። ውጭ ላይ ምግብ እንኳን አትቀምስም። ምግቧንም ይዛ ሄዳ እዛ ውስጥ ነው የምትበላው ማለት ነው። ለምንድን ነው አሁን ግራ የገባሽ? ሽንት ቤት እዛው እኝታ ብላ ወይስ አሁንም ያለቀቃን ነገር አለ? ምንድን ነው? በቃ አሁን መንፈሱ ምንድነው? እሱ አይምሯን ያሰረባት ሽንት ቤት ውስጥ እንድትሆን። አሁን ሽንት ቤት ካሉት ከቤቱ ክፍሎች ውስጥ ሁሉ በጣም ቆሻሻ የሚጣልበት ከሰውነታችን የሚወጣ ነገር የሚጣልበት ነገር ነው። መቼም የሽንት ቤት ክቡር የለውም። ውሃ እንኳን ስትጠጣ ከኩሽናና ከሽንት ቤት ብትባል ኩሽናውን ነው የምትጠጣው አይደለ? የሽንት ቤቱን አትጠጣ። ለምን? አይምሮ ራሱ አይፈቅድልም። ፍቅርንም መንፈሱ ሊያደርጋት የፈለገው ቆሻሻ ቦታ ላይ እንድትቀመጥ እንድትዋረድ እና ማንነቷን እንድታጣ ነው ማለት ነው። እና ቤተሰቦቻችን እኔ ምን አውቃለሁ? አሁን ራሱ ላሳያችሁ እችላለሁ ቤተሰቦቻችንን ያለችበትን ሁኔታ ማለት ነው። አብዛኛውን ነገር ቤት ውስጥ እዛ ውስጥ እያስገባች ስራ እንደሚሰራ እኛ እንኳን ሽንት ቤት ለመጠቀም ስንፈልግ በጣም ነው የምታስቸግረን ለመውጣት ማለት ነው። ገባል? እና እኔ እንዴት እንደሚሆን ነገሮች አላውቅም። ላሳያችሁ ቤተሰቦቻችን። ፍቅር ትሰማለች ወይ ትላለች ምናምን አብዛኛውን ነገር። ግን አሁን ችግሩ የሆነች ከዚህ ውስጥ ተሰገች። ፍቅር ምንድን ነው የምትሰሪው? ምን እንደምትሰሪ? ሽንት ቤት ውስጥ ምን ይሰራል አሁን? ምንም የሚሰራ እኮ የለም። ላሳየ ነው። ምንም የሚሰራ የለም። ፍቅር በእናትሽ ነይ እስኪ ውጪና የተወሰነ ታወሪና ትመለሻለሽ። ነይ በዛው ምግብ ትበያለሽ። ነይ
ምንድነው ደግሞ ይሄ ያደረግሽው? ይሄ እኮ ሱሪሽ እኮ ነው ፍቅር። ለምንድነው ደግሞ የጎበጠችው? ገና ያለ እድሜዋ ገና ልጅ ነች። ለምንድነው እሱ እንደዚህ ወገቧ የተቆተረረው? ቆይ እንደዚህ ብለህ እኮ ነው የምትሄደው። ያምሻል ወገብሽን። እስቲ እንደዚህ ብለሽ ቁሚ። እስቲ እንቀጥል። ቀጥ እንደዚህ እስቲ እኔ ነኝ እንደኔ እንደዚህ ቀጥ በይ እስቲ። እንደሱ አይደለም ቀጥ መቆም አሳያት። እንደዚህ መቆም ያው ይሄ ውስጥ እሱ እንደሱ ቀጥ ብለሽ እስቁሚ። ያው ከዚህ በላይ እንዴት ነው? ይሄን ደግሞ ልብስ ይቀርልሽ። ዛሬ እሁድ እኮ ነው። ዛሬ እሁድ እኮ ነው። እነሱ ያሉሽን አትስሚያቸው። ሰይጣን እኮ ናቸው። ተቀየርኩ ደግሞ ሌላ ነገር ይላሉ። መጥፎ እኮ ናቸው። ሰይጣን ናቸው። ናይስኪ አልጨረስኩም እኮ ስራ። ምንድነው የምትሰሪው? ብዙ ነገር አለ። ይመጣሉ እነሱ ራሱ ዛሬ። እነማ እንመጣለን ብለዋል። ምን መንፈስ ማናቸው? ምን መንፈስ ነው የሚያወራው? አያ ይመጣል ሲሏት ነው እንደዚህ የሆነ ነገር በለው። የሚመጣ ነገር አለ እዚህ ቤት። አዎ እሱ ጋር አይደለም እኔ ጋር የሚመጣ ሰው አለ። እንግዳ ይመጣሉ። አንቺ ደግሞ እንግዳ ሲመጣ ማለት ነው አንደኛ ነገር ይሄን ፍቺ፣ ሁለተኛ ሁለተኛ ደግሞ ይሄ አናትሽ ላይ ያደረግሽው ነገር ፍቺ፣ ሶስተኛ ደግሞ ልብስ ቀይር። እንግዳ ይመጣላ። ልብስ ይሄ እኮ ተላማታ አጥቢው እኮ አስጥቼው ነበር። እሺ ሽንት ቤት ትሆኛለሽ፣ ግን ቢያንስ ልብስ ቀይር ይባል። እንግዳ ይመጣል እኮ። እንግዶችሽ ከመጡ ደግሞ አንቺ እንደዚህ ምን ሆነሽ ነው የተበራሻሸሽው ይሉሻል። በቃ ይሄ ነው መጨረሻችን። ቤተሰቦቻችን እንዲህ ነው የምታደርገው። በቃ ወገቧ ጎብጧል። በትክክል እየተራመደች አይደለም። በትክክል አልለበሰችም። መኖሪያን ሽንት ቤት አድርጋለች። የተቀዳደደ ልብስ ነው የምትለብሰው። እኔ ደግሞ በግድ የሆነ ነገር ለማድረግ ስሞክር ሌላ ነው ጉልበቷ፣ ሌላ የሆነ እኔ ብቻዋን ነች ሴት ነች እስከምል ድረስ ማለት። እስኪ ለሁለት ይዘን እንሞክራት። ጉልበቷ ጉልበት አይደለም። እንዲነካች ማለት ትወድቃለህ። ሳትነካ ነው የምትወድቀው። በቃ እሺ ምንድነው የምናደርገው? በእናትህ በዚህ አይነት እንዴት ነው የምንቀጥለው? ደግሞ ይሄ ትቶ አልነበር እንዴም እንደዚህ ትራስ ምናምን ወርወር መንፈሱ እሺ እንዴት ነው እንደዚህ ሆነ እየተሰቃየ? እሺ ጉልበት እንጠቀም። እሺ እንደምንም ብለህ ማን ጉልበት ምን እንድናደርግ ነው? ልብሷን በግድ እንቀይርበት። ምናልባት ልብሷ ላይ ሊሆን ይችላል መተቱ። ምናልባት ደግሞ እንደዚህ ወገቧንም እንትን ያለው ልብሷን ሊሆን ይችላል። ልብሷን ስንቀይረው ምናልባት ደህና ልትሆን ትችላለች። እንዳልከው እኮ መንፈስ እኮ ውስጥ እያገዛት ከሆነ እኮ ለ10 ሆነን አንችላለን። እንሞክራት። እኔ አሁን ብቻዬን ሳደርግ የተፈጠረውን ነገር ነካ አረገችኝ፣ ወደኩኝ። አሁንም ያ ይፈጠራል ላይፈጠርም ምናየው ይሆናል። እና ቆይ ዝም እናምናትና አንተን ከሰማች ነው አንተ ጥራት እስቲ የሆነ ነገር ብለህ ጥራት፣ ውሃ ጠጪ ምናምን ብለህ ወይ የሆነ ነገር እንደሚያስነጥሰኝ እንደው ፍቅር አንዴ እስቲ ውጪና ማለት ነው። ስሚ ቲቪ ላይ ማለት የሆነ እንትን እየታየ ነው። ቅድስቴ እየታየች ነው። እና የወንድምሽ ልጅ ተወጃት የለ በቲቪ ስታያት ነይ ላሳይሽ። ምንድን የተቀባችው? ነይ ከፍተዋለሁ። አሁን እያየናት ነበር። እስቲ ፊትሽ እሱ አይሰማም። እባክህ ከፈትለት እያልኩት ነው። ቲቪ ይከፈታል። ምንድን ነው የምትኳኳዩ? እንደዚህ ምን እንደምትኳኳዩ እነሱ ናቸው። ምን የተቀባሹ ከንፈርሽ? እነሱ የሚፈልጉት እንደዚህ ነው። ተቋቋይ ከዛ እያበላሹሽ እኮ ነው እነዚህ ነገሮች። ክፈቺ ብለዋል። ምንድን ነው እንደዚህ እንዳትነኩኝ። እነሱ ካልፈቀዱ እኔ ምንም ነገር ላደርግ አልችልም። አሰማም እንደ ሰው የሚልህን አንተ ራሱ አሰማም
ከየት ነው ያመጣሽው እንደዚህ አይነት ጉልበት? ምን ጉልበት ነው? እንደ ሴት እኮ ነኝ እኔ። እሱ አይደለች። ድጋሜ ጫት እንዳትነኩ እሺ። አታህን እስኪ በጣም ያመመኝ ነው የመታች። ይሄ ማለት በስነ ስርዓት ግደላቸው ብትባል እንኳን ነካ አድርጋ ትጨርሰናለች ማለት ነው። አያ እኔ አላመንከኝም። ቅድም ብቻዬን አልቻልኳትም አልኩ። ሁለታችንም አልቻልናትም። ምንድን ነው እሺ የምናደርገው? ምንድን ነው ሁለተኛ ዳውኑ አይነት እንትን ስታረቁ እንዳላችሁ ሁለታችሁም ብትሆኑ እንደዚህ መሆኔን ምንድነው? ምን እንትን ያሳፍራል እንዴ? አንተ አንተ ነው ከዚህ ውስጥ አንተ ነው ምን ደርሳለ? አንተ ማውራውን ነገር አይሰማም እንዴ? ምንድነው? እኔ ሴት እኮ ነኝ፣ የልጆቹ እናት እኮ ነኝ። ምንድነው መፈራኝ? ናስቲኝ በደም እሺ። እና ምንድነው የምታወራው አንተ? ዝም ልኩት ወደዛ ናንተ አንነካሽም እና ምንድነው ይሄ ራሱ የሚያደርገው? ታይ ምንም እያደረገ አይደለም። ወይ መናገር አይችል ወይ አይኑ አይጠፋ ገዝ ነው ታክሱ ድጋሜ ቤት ውስጥ ምንም ነገር ታረጉ። እሺ ወይ አይ ማንም አይነካሽም። ውረድ ተናግረን ድጋሜ ድምጤ አሰማድከም ለመሰራውን ስራ እንዳታበላሹብኝ። ስራ አለብኝ እዚህ ብያቸዋለሁ። በቃ እሺ ቁልፉ እኔ ጋ ነው። አይ ብቻዬን እኔ ምን እሄዳለሁ? ቆይተህ ትሄዳለህ። እዚህ 3 ቀን እስክትረጋጋ ቆይተህ ትሄዳለህ። አይ ቆልፌዋለሁ ዮናስ። እኔ ብቻዬን እንዴት ነው ብቻዬን ጥላኝ የምትሄደው እዚህ ነገር ውስጥ? እንዳታናግራት ሄደ። ወደዛም አትቅረብ። በቃ አርፈህ ተቀመጥ። እየነገርኩህ ነው። እኔ ተቀይራለች። እንዲህ በአንድ እጇ ልታንጠለጥል ትችላለች። መንፈሱ ነው የሚያግዘው። ስለዚህ እንዴት አድርገው ነው ልብስ መቀየር የምንችለው? በዚህ የከፍተል ወሰው እዛው አንድ እንትን በልልኝ፣ ቢላውን ሳልልኝ። ምን ሆነሽ ነው? አንድ ጊዜ የምፈንትን በልልኝ፣ ቢላው ሳልልኝ። ምን ተረጋጋች? ተረጋግተሽ ነው? ተረጋግታለች። ፍቅር ተረጋጋች። ተረጋጋሽ እንዴ? ፍቅር ምንድነው? አትሰው የምጨቀጭቀኝ ምንድነው? ሰክዜ እየመጣ የምጨቀጭቀኝ ኦን ገና ሳረፍልኝ። ከዚህ በኋላ እንድትመጣ አልፈልግም። በቃ እሺ ልጆችን ይዛዝኝ ነው። እሺ እንግዳ እየመጣብኝ ነው። እንዳትመጣብኝ። እሺ ቅድም
እኮ ነገር ነበር። እኔ ቁልፍ ስጠኝና እሄዳለሁ። እኔ ቀድመሃለሁ። ታላቅ አይደል እንዴ? አምልጥ። የት አልጫም? አምልጥ